ይህንን ያውቁ የሆነ አንድ ሰው ለጉበት ቫይረስ ተጋላጭ ቢሆን እና ከዛ ቫይረስ ሙሉ ለሙሉ ማገገም እንደሚችል። ሰላም የኢትዮ ሚርላብ አካዳሚ ተከታዮች እንኳን ወደ ቻናሉ በድጋሚ መጣችሁ። ዛሬ ደግሞ ሳይለንት ኪለር ስለሚባለውና 90% ሪከቨርስ ማድረግ ስለሚችለው ስለ ሄፓታይተስ ቫይረስ ይሆናል የምናየው። ቪዲዮውን ላይክ በማድረግ አብራችሁን ቆዩ። መልካም ቆይታ። So what is hepatitis B virus በሚለው እንጀምራለን። hepatitis B virus is the most common serious liver infection in the world ሲሆን በምንድን ይመጣል? hepatitis B በሚባለው ቫይረስ ሲሆን ይሄ ቫይረስ የጉበታችን ሴሎች አታክ በማድረግ ጉበታችን ለሲሮሲስ እና ለጉበት ካንሰር የሚያጋልጥ እጅግ አደገኛ የሆነ ቫይረስ ነው ማለት ነው። የሄፓታይተስ ቢ ቫይረስ ነው። ሶ አንድ ሰው ይህንን ቫይረስ ከበሽተኛው ወደ ሌላኛው ሰው እንዴት ነው አክሰስ ሊያደርግ የሚችለው እናያለን። አንደኛ ፕሪናታል ነው፣ ከማዘር ቱ ቻይልድ ብሪንግ ቫይረስ። ለዛ ነው አብዛኛውን ጊዜ ለኤምሲኤች እነዚህ ለክትትል የሚመጡ እናቶች ጉበት ቫይረስ ምርመራ የሚያስፈልግ። ለምን? ምክንያቱም ምናልባት ሴትዮዋ ቢኖርባት ከሴትዮዋ ወደ ልጇ ብሪንግ ቫይረስ ኤክስፖዝ ሊሆን ይችላል። ስለዚህ እንደዚህ አይነት ነገሮች ጥንቃቄ ለመውሰድ መጀመሪያ ሴትዮዋ እንደዚህ አይነት ነገሮችን ብሪንግ ኤምሲኤች ክትትል ጊዜ ምን መደረግ አለበት? እንደዚህ አይነት ነገሮች ክሮስ ቼክ መደረግ አለበት። ለምን? ምክንያቱም ካለ ህፃኑ ሴፍሊ ደሊቨር እንዲደረግ ማለት ነው። ስለዚህ አንደኛው ማዘር ቱ ቻይልድ ብሪንግ ቫይረስ ሲሆን፣ ሌላኛው ደግሞ አንፕሮቴክትድ የሆነ ሴክሹዋል ኮንታክት ካለ በዚህም ወይ ቫይረሱ ካለበት ወደ ሌለበት ሰው ትራንስሚት ይደረጋል። ሌላኛው ደግሞ ሼሪንግ ኦፍ ኮንታሚኔትድ የሆኑ ኒድሎችን ሲጠቀሙ በዚህም ወይም አንደኛው ወይ ነው ያ ሰው ቫይረሱን አክሰስ ሊያደርግ የሚችል ማለት ነው። ሌላኛው ደግሞ ብሪንግ ፕሮሲጀር ኒድል ስቲክ ኢንጁሪ ካለ፣ ኦርጋን ትራንስፕላንቴሽን፣ ዲያሊሲስ፣ ሼሪንግ ፐርሰናል አይተምስ ላይክ ቱዝቡሽ፣ እንደዚህ አይነቶች ነገሮች አክሰስ ካሉ እንደዚህ አይነት ነገሮች ካሉ ቫይረሱ በቀላሉ ከበሽተኛው ወደ ጤነኛው ሰው ኮንታሚኔትድ ወይም ትራንስሚትድ የመሆን አቅሙ ከፍተኛ ነው ማለት ነው። ሌላኛውና ዋነኛው ነገር ኪ ፊቸርስ ኦር ካራክተርስ ኦፍ ሄፓታይተስ ቢ ቫይረስ። ሄፓታይተስ ቫይረስ ምን አይነት ካራክተሪስቲክስ ነው ያለው? ምክንያቱም ይህንን ቫይረስ የቫይረሱን ካራክተሪስቲክስ ካወቅን ስለ ቫይረሱ ምንነት ማጥናት ሪሰርች ምናምን ለማድረግ በጣም ይቀለናል። የመጀመሪያው ምንድነው? ኢት ኢዝ ኢንቨሎፕድ ቫይረስ ነው። እንግዲህ ቫይረሶች ኢንቨሎፕድ እና ናን ኢንቨሎፕድ ተብሎ ይከፈላሉ። ኢንቨሎፕድ ማለት አውተር መምብሬን ያለው ሲሆን ካፕሱሉን ከቨር አድርጎ ያዝልን ሊፒድ ባይላሪ የሆነ መምብሬንስ ኦፍ ዘ ቫይረስ ሲሆን ኤንድ ኦልሶ ኢት ኢዝ ዲኤንኤ ቫይረስ ነው። ምክንያቱም ቫይረሶች ዲኤንኤ እና አርኤንኤ ተብሎ ይከፈላሉ። ስለዚህ ሄፓታይተስ ቢ ቫይረስ ምንድነው? ኢት ኢዝ ዲኤንኤ ቫይረስ ነው። ነገር ግን ዲኤንኤው ምን አይነት ዲኤንኤ ነው? የዚህ የሄፓታይተስ ቢ ፓርሻሊ ደብል ስትራንድድ ሰርኩላር የሆነ ዲኤንኤ ነው። ዛት ሚንስ ኮምፕሊት ያልሆነ ሳይሆን ኢንኮምፕሊት የሆነ ደብል ስትራንድድ ዲኤንኤ ነው ያለው ማለት ነው። በኋላ እናያለን የፓርሻል ደብል ስትራንድድ ሰርኩላር ዲኤንኤ እንዴት እንደሚፈሰስ በኋላ እናያለን። ሌላኛው ዘ ሬፕሊኬሽንስ ኦከርስ ስሮ አርኤንኤ ኢንተርሚዲየትስ ብሪንግ ሪፕሊኬት ራሱን ሪፕሊኬት ሲያደርግ አርኤንኤ አስ ኢንተርሚዲየት ይጠቀማል። ምክንያቱም እሱን እናያለን። ግን ሞስትሊ ይህ ቫይረስ አንዳንዶች ቫይረሶች ዲኤንኤ ዲፔንደንት ዲኤንኤ ፖሊመሬዝ ኤንዛይም አላቸው። ዛት ሚንስ ያላቸውን ዲኤንኤ ቀጥታ ወደ ዲኤንኤ ሪፕሊኬት ማድረግ ይችላል። ይሄ ቫይረስ ግን ሄፓታይተስ ቢ ቫይረስ ግን ዲኤንኤ ዲፔንደንት ዲኤንኤ ፖሊመሬዝ ኤንዛይም የለውም። ምንድነው ያለው? ሪቨርስ ትራንስክሪፕቴዝ ዲኤንኤ ዲፔንደንት አርኤንኤ ፖሊመሬዝ ነው ያለው። ዛት ሚንስ በዚህ ጊዜ ዲኤንኤን ወደ አርኤንኤ አርኤንኤን ወደ ዲኤንኤ ቀይሮ ነው ራሱን ሪፕሊኬት የሚያደርገው። በዚህ ወይ አርኤንኤ አስ ኢንተርሚዲየት ምን ያደርጋል? ያገለግላል ማለት ነው ዱሪንግ ሪፕሊኬሽን። ኤንድ ኦልሶ ዘ ቫይረስ ኢንኮድስ ኤንድ ካሪስ ሪቨርስ ትራንስክሪፕቴዝ ኢንዛይም ኢንኮድድ ሆኗል። ይሄ ቫይረስ ነው። ሌላኛው ኮምፖነንትስ ኦር ኮምፖዚሽንስ ሄፓታይተስ ቢ ቫይረስ። ስለዚህ አንድ ሄፓታይተስ ቢ ቫይረስ ኮምፖዚሽኑ ምን ይመስላል? ቅድም ያልናቸው ኢት ኢዝ ኢንቨሎፕድ ቫይረስ የተባለው ኢት ሃዝ ኢንቨሎፕድ አለው አን አውተር ሌየር የምንለው ዛት ኢምፖርታንት ቱ ፕሮቴክት ዘ ካፕሱል ኤንድ ኦልሶ ሰከንደሊ ኢት ሃዝ ኤ ካፕሱል። ይሄ ካፕሱል ፕሮቲን ቤዝድ ሲሆን ኢትስ ኢምፖርታንት ፎር ፕሮቴክት ዘ ጄኔቲክ ማቴሪያልስ ኦፍ ዛት ቫይረስ። ያን ቫይረስ ጄኔቲክ ማቴሪያሉን ፕሮቴክት ለማድረግ ይጠቅመዋል ማለት። ሌላኛው እና ሶስተኛው ደግሞ ዘ ጄኔቲክ ማቴሪያልስ ኦፍ ዛት ቫይረስ ዛት ኢዝ ፓርሻሊ ደብል ስትራንድድ
ሰርኩላር ዲኤንኤ ያለው ዘን ኦልሶ ምን አለ ፖሊሜሬዝ ኢንዛይም አለ። ዚስ ኢዝ ዘ ጀነራል ኮምፖዚሽን ኦፍ ፉሊ ኮምፕሊትድ የሆነው ሄፓታይተስ ቢ ቫይረስ ጀነራል ኮምፖዚሽን ይሄንን ይመስላል። ሌላኛውና ዋናው ነጥብ ላይፍ ሳይክል ነው ሄፓታይተስ ቢ። ስለዚህ አንድ ሰው በዛ ቫይረስ ኤክስፖዝ ከሆነ በኋላ ያ ቫይረስ ደማችን ውስጥ ከገባ በኋላ ምንድነው የሚካሄደው የሚለው ነው ያለ። መጀመሪያ ይሄድና ሊቨር ሴል ላይ ሄዶ አታች አረ ኢት ኢዝ አን አታችመንት ይባላል። መጀመሪያ አታችመንት ነው የሚያካሄደው። ሪሴፕተር አለው ሊቨር ሴል ላይ ሄዶ አታች ካደረገ በኋላ መግባት ይጀምራል። ኢንትሪ ይባላል። ከዛ መግባት ይጀምራል። ሲገብ ምንድነው የሚያደርገው? ኢንቨሎፕድ ቫይረስ አይደለም። ኢንቨሎፑን ያስወግድና ካፕሱልን ብቻ ወደ ሳይቶፕላዝሙ ዛት ሄፓቶሳይት ይከታል። ወደ ሄፓቶሳይት ካፕሱል ብቻ ይገባል። ያ ፕሮሰስ ይባላል አንኮቲንግ ይባላል። ሶ ካፕሱሉ ወደ ሳይቶፕላዝም ከገባ በኋላ አሁንም አላቆምም። ከሳይቶፕላዝም ወደ ኒውክለስ ኦፍ ዘ ሄፓቶሳይት ይሄዳል። ኒውክለስ ውስጥ ሲገባ ምንድነው የሚያደርገው? አሁንም ካፕሱሉ ይቀርና ሳይቶፕላዝሙ ላይ ምንድነው ጄኔቲክ ማቴሪያልስ ኦፍ ዘ ቫይረስ ወደ ኒውክለስ ይገባ። ከገባ በኋላ ጂኖም ሞዲፊኬሽን፣ ይሄ ኢንኮምፕሊት የሆነ እንትን ነው ጄኔቲክ ማቴሪያል ነው። ስለዚህ ምን ይደረጋል? ሞዲፊኬሽን ያስፈልገዋል። ሶ የሄፓቶሳይትን ኢንዛይም በመጠቀም ያን ኢምፓርሻሊ ደብል ስትራንድድ የሆነውን ዲኤንኤ ወደ ምን ኮቫለንትሊ ክሎዝ ሰርኩላር ዲኤንኤ የሚደረግ ሪኮንስትራክት ይደረግና ሪፔር ይደረጋል ማለት ነው። ከዛ ሪፔር ከተደረገ በኋላ ይሄ ኮቫለንትሊ ክሎዝ ሰርኩላር ዲኤንኤ ምንድነው የሚያደርገው? ይሄድና ቼክ ያደርጋል። አሁን ይሄ ዲኤንኤ እንግዲህ ዲኤንኤን ወደ ዲኤንኤ በመጠቀም ሪፕሊኬት ማድረግ ይችል ነበር። ግን እዚህ ሄፓቶሳይት ላይ ዲኤንኤ ዲፔንደንት ዲኤንኤ ፖሊሜሬዝ ሞስትሊ አክቲቭ አይደለም። ለምን ሲባል ምክንያቱም እነዚህ ሴሎች ዲቫይድ መደረግ አለባቸው። እነዚህ ሴሎች ደግሞ ሞስትሊ ዲቫይድ አያደርጉም ማለት በጣም ፕሮሎንግር ነው ዲቫይድ ለማድረግ ፕሮሎንግር ነው ያለ። ስለዚህ በዚህ ወይ ሬፕሊኬት የመደረግ ደግሞ ዝቅተኛ ነው። ነገር ግን 24 ሰዓት ኦፕን የሆነ ኤንዛይም አለ የሚባለው ዲኤንኤ ዲፔንደንት አርኤንኤ ፖሊሜሬዝ። ምክንያቱም ይሄ አርኤንኤ ፖሊሜሬዝ አርኤንኤዎችን 24 ሰዓት ጀነሬት እያደረገ ለፕሮቲን ያሴል ግዴታ ፕሮቲን ያስፈልጋል አይደል? ፕሮቲን ቢልድ አፕ ለማድረግ አርኤንኤዎችን ሜሴንጀር አርኤንኤዎችን ፕሮዲዩስ ያደርጋል። ስለዚህ በዚህ ወይ ይሄ ዲኤንኤ ዲፔንደንት አርኤንኤ ፖሊሜሬዝ አክቲቭ ሲሆንለት ይሄ ሰርኩላር ኮቫለንት ክሎዝ ሰርኩላር ዲኤንኤ የቫይረሱ ዲኤንኤ ሂስቶኖችን ወደሱ ይሰበስብና ምን ይደረጋል? ሚኒ ክሮሞዞም መስሎ ቁጭ ይላል። በዚህ ጊዜ ይሄ ኢንዛይም አክቲቭ ሲሆን ኦኬ ይሄም ክሮሞዞም ሬፕሊኬሽን ያስፈልጋልና አብሮ ምን ያደርጋል? ሬፕሊኬት ማድረግ ይጀምራል። አንድ ኦፕን ያደርግና ሌላ ከዛ ዲኤንኤ ላይ አርኤንኤ ጀነሬት ማድረግ ይችላል። ሜሴንጀር አርኤንኤዎችን ጀነሬት ማድረግ ይችላል። ኤንድ ኦልሶ ምን ይባላል? ፕሪጀኖሚክ የሆነ አርኤንኤ ጀነሬት ያደርጋል ማለት። ስለዚህ ይሄ ዲኤንኤ ዲፔንደንት አርኤንኤ ፖሊሜሬዝ ፕሪጀኖሚክ አርኤንኤ እና ሜሴንጀር አርኤንኤዎችን ጀነሬት ያደርጋል ማለት ነው። ያው ፕሪጀኖሚክ አርኤንኤ እና ሜሴንጀር አርኤንኤዎችን ጀነሬት ያደርጋል። ከዛ በኋላ ምን ይደረጋል መሰላችሁ? ቀስ ብለው እነዚህ ሜሴንጀር አርኤንኤዎች እና ፕሪጀኖሚክ አርኤንኤዎች ወደምን ይወጣሉ? ወደ ሳይቶፕላዝም እንደገና ከኒውክለሱ ወደ ሳይቶፕላዝም ይወጣሉ። ላይክ ዚስ እንደዚህ ነው። ፕሪጀኖሚክ አርኤንኤ ሜሴንጀር አርኤንኤ ፖሊሜሬዝ ይወጣሉ ወደ ሳይቶፕላዝም ላይ ከወጣ በኋላ ያ ሜሴንጀር አርኤንኤ ትራንስሌት ይደረጋል። ሳይቶፕላዝም ላይ በራይቦዞም አከምን ትራንስሌት ይደረጋል። ትራንስሌት ሲደረግ ወደ ካፕሱል ትራንስሌት ይደረጋል። ወደ ሌሎች ለባክቴሪያው ለቫይረሱ የሚያስፈልጉ ኮምፖነንቶች ምን ይደረጋል? ትራንስሌት ይደረጋል። ያ ሜሴንጀር አርኤንኤ ትራንስሌት ሲደረግ እነዚያ ካፕሱል ሰብሰብ ያደርግና ይሄ ወደ ሪቨርስ ትራንስክሪፕቴዝ ምን ይደረጋል? ኮንቨርት ትራንስሌት ይደረጋል። ከዛ እነዚህ ሪቨርስ ትራንስክሪፕቴዝ ካፕሱል ኤንድ ይሄ ፕሪጀኖሚክ አርኤንኤዎች ምን ይደረጋሉ? በዛ በካፕሱል ውስጥ ይጠቃለላሉ። ልክ እንደዚህ ይደረጋ ይጠቃለላሉ። ከዛ ውስጥ በዚህ ውስጥ ይገባል።
ከዛ ከገቡ በኋላ ምን ይደረጋል? እዛ ካፕሱል ውስጥ ያ ሪቨርስ ትራንስክሪፕቴዝ ኢንዛይም ያኛውን ይሄ ፍሪጂኖሚክ አርኤንኤ ምን ያደርጋል? ወደ ዲኤንኤ መቀየር ይጀምራል። ሪቨርስ ማድረግ ይጀምራል። አርኤንኤውን በዛን ጊዜ በአርኤንኤ ኢንዛይም አርኤንኤውን ያስወግዷል። ዲኤንኤ ጀነሬት ይደረጋል። ከዛ ያን ዲኤንኤ አንዱን ስትራንድ ተከትሎ እንደገና ይዞርና ከዛኛው ስትራንድ ላይ ደግሞ ያኛውን ስትራንድ መቀጠል ይጀምራል። መቀጠል ሲጀምር ምን ይደረጋል መሰለህ? መጨረሻ ላይ ሁለተኛውን ስትራንድ በሚሰራበት ጊዜ እንትኑ ኤንቨሎፑን ካፕሱሉ ቶታሊ ክሎዝድ ይደረጋል። ክሎዝ ሲደረግ ምን ይሆናል? እንትኖች ማቴሪያሎች እነዚህ ኒውክሊዮታይድ ማቴሪያሎች አይገቡለትም። ሳይገቡ ሲቀሩ ምን ያደርጋል? ኦልሬዲ ያ ሁለተኛው ስትራንድ ሳያልቅ የመጀመሪያው ስትራንድ አልቆ ሁለተኛው ስትራንድ ሳያልቅ ኦልሬዲ ካፕሱሉ ክሎዝድ ሲደረግ ያኔ እንትኑ ሪቨርስ ትራንስክሪፕቴዝ ፕሮሰሱ ያቆማል። ምክንያቱም ራው ማቴሪያል የለውም። በዛ ምክንያት ምን ይሆናል? ፓርሻሊ ደብል ስትራንድድ የሆነ ዲኤንኤ ጀነሬት ይደረጋል ማለት ነው። ፓርሻሊ ደብል ስትራንድድ የሆነ ዲኤንኤ ጀነሬት ይደረጋል እዛው ካፕሱሉ። ከዛ ያ ካፕሱል አሴምብል ያደርግና ሊቭ አውት አድርጎ ከመምብሬኑ ኤንቨሎፑን ይይዝ እንደገና ወደ ጀነራል ሰርኩሌሽን ሄዳ እንደገና ሪኢንተር በማለት ሌሎች ፕሮሰሱን ይካሄዳል ማለት። ስለዚህ በዚህ ወይ ነው ላይፍ ሳይክሉ ሀፕን የሚደረገው ማለት ነው የሄፓታይተስ ቢ ቫይረስ ማለት ነው። ሌላኛው ክሊኒካል አውትካምስ ኦፍ ሄፓታይተስ ቢ ቫይረስ። ስለዚህ አንድ ሰው ለሄፓታይተስ ቢ ኢንፌክትድ ቢሆን ምን አይነት አውትካሞች ይከሰታሉ ነው። ያው የመጀመሪያው አኪዩት ሄፓታይተስ ነው የሚከሰተው። አኪዩት ሄፓታይተስ ከተከሰተ በኋላ እዚህ ጋር በደንብ ተከታተሉ። ለዛ ነው ቅድም 90% የሚሆነው ሰው ከዚህ በሽታ ማገገም እንዴት እንደሚችል እናያለን። አኪዩት ሄፓታይተስ ከተፈጠረ በኋላ ያ ሰው 1%፣ ስለዚህ ከዛ ውስጥ 1% ፍሊምናንት ሄፓታይተስ በቃ አጣዳፊ የሆነ የጉበት በሽታ ይዘውና ያ ሰው ቶታሊ ማኔጅ ካልተደረገ ሊሞት ይችላል። ዛቲንስ 1% ማለት ነው። 1% 90% ግን የሰውየው ኢሚዩን ሲስተም ዲፔንድ ያለ 90% የሚሆነው ሰው 90% የሚሆነው ሪዞልቭ ያደርጋል። በዚህ ጊዜ ምንድነው የሰውየው ኢሚዩኒቲ በጣም ከፍተኛ። ምክንያቱም ይሄ ቫይረስ ሄዶ አታክ ሲያደርግ የኛ ኢሚዩን ሲስተም ዝም አይልም። በሰፊው ሄዶ ያን ቫይረስ አታክ በማድረግ ቫይረሱን ኮንትሮል በማድረግ ያን ሰው ኦልሬዲ ከቫይረሱ ማንጻት ይችላል። ዛት ሚንስ 90% ሪዞልቭድ የሚደረገው በዚህ ወይ ነው። 90% ሪዞልቭ የሚደረገው በዚህ ወይ ነው። ቶታሊ የኛ ኢሚዩን ሲስተም ያን ቫይረስ ኮንትሮል ያደርጉታል። ከሬፕሊኬሽን የሚባል ነገር ከስርጭት የሚባል ነገር እንዳለ ያቆሙታል። እንዳለ ስለሚያቆሙት 90% ሪዞልቭድ ይሆናል። 9% ግን ፐርዚስታንስ ክሮኒክ ይፈጠራል። 9% ለምን እንዴት ነው የሚከሰት መሰላችሁ? ይሄ ሞስትሊ ኮቫለንትሊ ክሎዝድ ሰርኩላር ዲኤንኤ ቀጥታ ሊቨር ሴል ኒውክለስ ላይ ስለሚገኝ እንትኖች አያገኙም። እነዚህ ኢሚዩን ሲስተሞች በስፋት አያገኙም። ቀጥታ እዛ ውስጥ ስለሚገኝ ኒውክለስ ውስጥ ስለሚገኝ ኒውክለስ ሄፓቶሳይት ላይ ስለሚገኝ እዛ ላይ ስቴብል ሆኖ ነው። በዚህን ጊዜ ቫይረስ ስለዚህ በዛን ጊዜ እነዚህ ኢሚዩን ሲስተሞች ያን ቫይረስ አክሰስ አያደርጉ። ስለዚህ አድፍጦ ዝም ይልና ወደ እነዚህ ወይ ይቀየራል ማለት ነው። በዚህ ጊዜ ሰርፌስ አንቲጂን ለ6 ወር ኢት ኢዝ ፖዚቲቭ ነው የሚሆነው። ከዛ በኋላ ከእንዲህ ሆኖ 50% ሪዞልቭ የመደረግ አቅሙ ከፍተኛ ነው። ፐርሲስተንስ ስቴጅ ላይ ሆኖ 50% ሪዞልቭ የመደረግ አቅሙ ከፍተኛ ነው። ነገር ግን ደግሞ ምን ይደረግ በጣም አደገኛው ግን አሲምፕቶማቲክ የሚሆነው ወይ ሄዶ ምንም አይነት ሲምፕተም አያሳይም። ኦልሬዲ ያ ሰው ምን ያደርጋል? ቫይረሱ በውስጡ ተሸክሟል፣ ግን ምንም አይነት ምልክት አያሳይም። ነገር ግን ወደ ጤነኛው ሰው የማስተላለፍ አቅሙ ከፍተኛ ነው። በዚህ ነው። ሌላኛው ክሮኒክ ፐርዚስታንት ሄፓታይተስ የምንለው ደግሞ ይሄ ደግሞ በጣም አደገኛ የሚሆን ቫይረሱ ኖርማሊ ከሄፓቶሳይት ወጥቶ ከሊቨር ወጥቶ ወደ ኤክስትራ ሄፓቲክ በሚዘዋወርበት ጊዜ ይሄ የሚሆነው ራሱ ቫይረሱ አይደለም የሚያመጣው እንትኑ ይሄ ለቫይረሱ የሚፈጠረው ሪስፖንስ ኢሚዩን ሪስፖንስ አለ። ያ ኢሚዩን ሪስፖንስ ብዙ
ኢሚዩን ኮምፕሌክሶች ይፈጥራሉ። ይሄ ኢሚዩን ኮምፕሌክስ እየሄደ ምን ደም ስር ላይ ሄዶ ሚኒ ካፒላሪ ላይ ሄዶ አታች ያደርጋል። በዚህ ጊዜ ካፒላሪ ሄዶ ካፒላሪ ጋር አታች በማድረግ ኦኬ እዚህ ጋርም ሌላ ነገር ተፈጥሯል ብሎ ሄዶ አሁን ኢሚዩን ሲስተማችን ያን ሲጎዳ ካፒላሪያችን ይጎዳል። በዚህ ጊዜ ፖሊ አርትራይቲስ ይመጣል። ከዛ ደግሞ ግሉሜሩላር ኒክሮቲስ ይመጣል። ምክንያቱም እነዚህ ኢሚዩን ኮምፕሌክሶች ይሄዱና ምን ያደርጋል እዛ ግሉሜሩላር ኤሪያ ላይ ሄዶ አታች በማድረግ ኦልሬዲ ግሉሜሩላርስን ከጥቅም ውጭ ያደርጉታል ማለት ነው። ስለዚህ በዚህ ወይ ከኤክስትራ ሄፓቲክ ኮዝም በዚህ ወይ ያመጣል። በጣም ማኔጅ ካልተደረገና ወደ ክሮኒክ ስቴጅ ሲቀያየር ማለት ነው። ስለዚህ ክሊኒካል አውትካሙ ኦፍ ሄፓታይተስ ቢ ቫይረስ ኢንፌክሽን ይሄን ይመስላል። 90% ሪከቨሪ የሚደረገው ሞስትሊ አዳልት ኬዝ ከሆነ አዳልት ኬዝ ኖርማል ሄልዝ የሆነ አዳልት ኬዝ ከሆነ 90% ሪከቨሪ ያደርጋል። ምክንያቱም ኢሚዩን ሴሉ ቶታሊ ኮንትሮል ስለሚያደርጉት ማለት ነው። ኢሚዩን ሴሉ ቶታሊ ኮንትሮል ስለሚያደርጉ ነው። ሌላኛው ኢሚዩኖሎጂካል ኢቨንትስ ኦፍ አኪዩት ቨርሰስ ክሮኒክ ሄፓታይተስ ቢ ኢንፌክሽን በአኪዩት እና በክሮኒክ ኢንፌክሽን ጋር ምን አይነት ኢሚዩን ኢቨንት ይፈጠራል የሚለውን ያለ አኪዩት ላይ እንግዲህ ስናየው እስከ 2 ወር ኦልሬዲ ቫይረሱ ሲምፕተም እንትኖችን እነዚህ ሰርፌስ አንቲጂኑ ይለቀቃል። እነዚህ ይሄ ሞር ደግሞ ይሄ ቫይረሱ ሃይሊ ሪፕሊኬትድ መሆኑን የሚያሳየው ይሄ አንቲጂኑም አብሮ ይለቀቃል። በዚህ ጊዜ ሰውየው ሳይንና ሲምፕተም ማሳየት ይጀምራል። ለምሳሌ ጆንዲስ ሊያሳይ ይችላል። በዛ ላይ ደግሞ ምን ሊቨር ኢንዛይሞች በጣም ፒክ ሊወጡ ይችላል፣ በጣም ሊጨምሩ ይችላሉ። ነገር ግን እንደዚህ ሲሆን የኛ ኢሚዩን ሲስተም ዝም አይልም። እነዚህ ሳይቶቶክሲን የሚባሉት ሴሎች ምን ይደረጋሉ? አክቲቭ ይሆኑና እዛ ውስጥ የተጎዳውን ሴል ምን ያደርጋሉ? አታክ ያደርጋሉ። በቫይረሱ አታክ ያደርጉና ያንን ሴሉ ያስወግዱታል። ከዛ ደግሞ ቫይረሱንም በዛው ይይዙና እነዚህ ማክሮፌጅ ያንን ቫይረስ ለማን ለቢ ሴል ይሰጡታል። አንቲጂን ፕሬዘንት ለቢ ሴል። ከዛ ያ ቢ ሴል ለዛ ለኮር አንቲጂን ምን አንቲቦዲ ፕሮዲስ ይደረጋል። በዚህ ጊዜ ነው አንቲ ሄፓታይተስ ኮር አንቲጂን የሚፈጠረው እዚህ ጋር ነው። በደንብ ለኮር አንቲጂን እንዴት አንቲቦዲ ጀነሬት እንደሚደረግ ልንገራችሁ። ምክንያቱም ኮር አንቲጂንን ለማግኘት ኮር አንቲጂን ካፕሱል ማለት ነው። ኮር አንቲጂን ካፕሱል ሲሆን እንትኑን ጄኔቲክ ማቴሪያሉን ምን ያደርግ ከበር አድርጎ የሚይዝልን ነው ኮር አንቲጂን ይባላል። ስለዚህ ይሄንን ለማግኘት በጣም አደጋ ነው ማለት በጣም ከባድ ነው። ነገር ግን እንዴት የኛ ኢሚዩን ሴሎች እንዴት ዲቴክት እንደሚያደርጉት ላሳያችሁ። ሳይቶቶክሲኖች ያ የተጎዳውን ሴል ሄዶ ማጥቃት ይጀምራሉ። ማጥቃት ሲጀምሩ ሴሉን ብቻ አይደለም ቫይረሱን እዛ ውስጥ ያገኙታል። ቫይረሱን ሲያገኙ ያን ቫይረስም እንትን ያደርጉና አንቲጂን ፕሬዘንቲንግ ሴል አይደለም ያን ቫይረስ ለማን ይሰጣሉ? ለቢሴል። ቢሴል ደግሞ ይሄ ኮር አንቲጂን ኦኬ እንደዚህ ነው ብሎና አንቲቦዲ ፕሮዲዩስ ያደርጋል። ለማን? ለዛ ኮር አንቲጂን ስፔሲፊክ የሆነ አንቲቦዲ ፕሮዲዩስ ያደርጋል። በዚህ ጊዜ ኮር አንቲጂን ለኮር አንቲጂን ብዙ አንቲቦዲ ፕሮዲዩስ ይደረጋሉ። አንታይ ኮራ ይባላል። ሞስትሊ አይጄም ነው ይመረትና ይለቀቃል። በዚህ ጊዜ ይጨምራል። ያያችሁት ነው በጣም ይጨምራል። ኮር አንቲቦዲ በጣም ይጨምራል። ሲጨምር ትንሽ ቀዝቀዝ ይላል። ከዛ ትንሽ ቀዝቀዝ ሲል ምን ይደረጋል መሰረት? ምን ይሆናል? ሄፓታይተስ ሰርፌስ አንቲጂኑ ትንሽ ይጠፋል። ከዛ ከጠፋ በኋላ ለዛ ሰርፌስ አንቲጂን ምን መመረት ይጀምራል? አንቲቦዲ መመረት ይጀምራል። የአንቲቦዲ ምን ይባላል? ሄፓታይተስ ሰርፌስ አንቲጂን አንቲቦዲ ይባላል። ሄፓታይተስ ሰርፌስ አንቲጂን ሄፓታይተስ ሰርፌስ አንቲጂን ዊንዶ ምንለው ሄፓታይተስ ሰርፌስ አንቲጂን ከተፈጥሮ ካለው ጀምሮ እስከ አንቲቦዲ እስከሚመረት ያለው ክፍተት ነው ያ ዊንዶ ፔሪድ የሚባለው ማለት። ምክንያቱም ቫይረሱ ኦልሬዲ ኢሚዩን ሴላችን ኦልሬዲ ቫይረሱን ወደ ኮንትሮል አውት እያደረጉት ሲሄድ እንትኑ እየጠፈደ ቫይረሱ እየጠፈደ ይሄ የተፈጠረው አንቲቦዲ የኮር አንቲቦዲ እዛው ላይ ሴሉ ላይ ያለውን እንትን ኮምፖነንት የቫይረሱን ኮምፖነንት ያጠፋል። እንደገና ጀነራል ሰርኩሌሽን ይገባና ያሉትን እንዳለ ድምጥ ማጣችን ያጠፋል። በዚህ ጊዜ የቫይረሱ ስርጭት የሚባል ነገር የለም። ምን ኮንትሮል ይደረጋል። በዚህ ጊዜ ምን ይደረጋል? ቢሴሎች
ኮር አንቲቦዲ ያመርታሉ። ሄፓታይተስ ሰርፌስ አንቲጂን ለሄፓታይተስ ሰርፌስ አንቲቦዲ ማምረት ይጀምራሉ። በዚህ ጊዜ ሰውየው ወደ ኖርማል ሌቭል ይቀርና ሳይንና ሲምፕተም የሚባል ነገር የለ። ሊቨር ኢንዛይሞች ይስተካከላሉ። ነገር ግን ኦልሬዲ ሰውየው ከቫይረሱ ክሊር አውት ይሆናል ማለት ነው። በዚህ ጊዜ ሰርፌስ አንቲጂን አንቲቦዲ ኦፕን ፖዚቲቭ ነው የሚሆን፣ ኮር አንቲቦዲውን ፖዚቲቭ ነው የሚሆን፣ ኤንድ ኦልሶ ኢ አንቲቦዲውን ፖዚቲቭ ነው የሚሆን። በዚህ ወይ አኪዩት ኢንፌክሽን ላይ እንደዚህ አይነት ኢቨንቶች ሀፕን ይሆናሉ ማለት ነው። ነገር ግን ክሮኒክ ጋስ ምን ይሆናል? ክሮኒክ ጋስ ነው። ግን ክሮኒክ ጋስ ሲሆን ቫይረሱን ኮንትሮል አላደረገውም። ኢሚዩኒቲያችን ቫይረሱን ኮንትሮል ስላላደረገው ሰርፌስ አንቲጂኑም አሁንም እንደቀጠለ ነው። ምክንያቱም ቫይረስ ኮንትሮል አልሆነም። አሁንም ስርጭቱ እንደጨመረ ነው ያለ። በዚህም ጊዜ እንትን ጥቃቱ በጣም ይጨምራል። የኛ ኢሚዩኒቲ ጥቃቱ በጣም ይጨምራል። ሳይንስ የኮር አንቲቦዲ ሌቭል በጣም ይጨምራል። ሞስትሊ የሚሆነው በዚህ ላይ አይጂጂ ነው የሚሆነው። አይጂኤም ሳይሆን አይጂጂ ሌቭሎች በጣም ይጨምራሉ። ሰርፌስ አንቲጂኑ በጣም ይጨምራል። ምክንያቱም ኦልሬዲ ከኮንትሮል ውጭ ነው የሚሆነው። ከኮንትሮል ውጭ ነው የሚሆነው እንትኑ ማለት ነው። ቫይረሱ ከኢሚዩን ሴል ነው ኮንትሮል ውጭ ነው የሚሆነው። ከዛ በኋላ ምን ያደርጋል? ኦኬ ይልና ምን እነዚህ አይጂጂ መመረት ሲጀምሩ እንትኖች የኢ አንቲቦዲ መመረት ሲጀምሩ ቫይረሱ ምን ያደርጋል? ሂድን አውት ያደርጋል። ራሱን እየደበቀ ይሄድና ሲምፕተሞችን እንትን ማድረግ ይጀምራል፣ መደበቅ ይጀምራል። ኦረስ ሂድን ያደርግና ቫይረሱ በዛው ፐርዚስታንስ ሆኖ ይቀጥላል። ነገር ግን ሌሎች እንትኖች ኤሌመንቶች ምን እንደርገ መመረት ኮር አንቲቦዲ ይመረታል። ሰርፌስ አንቲቦዲ ግን አይመረትም። ለምን? ምክንያቱም አንጠፋም። ቫይረሱ ስላልጠፋ ሰርፌስ አንቲቦዲ አይመረትም ማለት ነው። ስለዚህ በዚህ ወይ ነው ኢሚዩኖሎጂካል ኢቨንትስ ሀፕን የሚደረገው ማለት ነው። በምን? በአኪዩት እና ክሮኒክ ኢንፌክሽን ማለት ነው። ሌላኛው ላብራቶሪ ዲያግኖሲስ ነው። ሞስትሊ ሴሮሎጂካል ቴስት ነው የሚሰራለት ኢዚሊ ዲቴክት ለማድረግ። ሌላኛው ደግሞ በጣም ሃይ ካስፈለገ ደግሞ ፒሲአር በመጠቀም ቀጥታ ቫይረሱ አለ ወይስ የለም የሚለውን ዲቴክት ያደርግልናል። ሴሮሎጂካል ቴስት ስንሰራ አይዘር ለሰርፌስ አንቲጂን ሊሆን ይችላል፣ ወይም ሰርፌስ አንቲቦዲም ሊሆን ይችላል። ዲቴክት ልናደርገው የምንችለው በዚህ ወይ ነው። ላብራቶሪ ዲያግኖሲስ ብናደርገው ኢንተርፕሬሽኑን እንይዛለን። ላብራቶሪ ኢንተርፕሬሽን ሪዛልት ኢንተርፕሬት ነው። ለምሳሌ እዚህ ጋር ስናይ ሰርፌስ አንቲጂን ኔጌቲቭ ሆኖ የኮር አንቲቦዲው ኔጌቲቭ ሆኖ የሰርፌስ አንቲጂን አንቲቦዲ ኔጌቲቭ ከሆነ ይሄ ሰው ሴንሲቲቭ ነው። ምንም አይነት ክትባትም የለበት፣ ምንም አይነት ከአሁኑ በፊት በሽታ ማልተያዘ፣ ነገር ግን ቀጣይ የሆነ ኤክስፖዠር ቢያገኝ በሽታ የመገኘት አቅሙ እዛ ሰውዬ ላይ በጣም ከፍተኛ ነው። ሌላኛው ሰርፌስ አንቲጂኑ ኔጌቲቭ ሆኖ አንቲኮር አንቲቦዲው ፖዚቲቭ ሆኖ ሰርፌስ አንቲቦዲው ፖዚቲቭ ከሆነ ይሄ ሰው ምን አይነት እንትን ያለ ይሳሰት ሰርፌስ አንቲቦዲ ፖዚቲቭ ከሆነ ኢትዝ ሰውየው ኦልሬዲ ድኗል ማለት ነው። ናቹራሊ ኢንፌክትድ ሆኖ በናቹራሊ ድኗል። ታዲያ 90% ሀፕን ነው። እዚህ ጋር የተመረተው አንቲቦዲ ማን ነው? ሰርፌስ አንቲቦዲ አይጂኤም ነው። ስለዚህ ሰውየው ኦልሬዲ ድኗል ማለት ነው። ናቹራሊ ድኗል ማለት ነው። ይሄኛው ሰርፌስ አንቲቦዲው ኔጌቲቭ ሆኖ ኮር አንቲቦዲ ከሌለው የሰርፌስ አንቲቦዲ ደግሞ አንቲ ፖዚቲቭ ከሆነ ይሄ ሰው ደግሞ ቫክሲኔትድ ሆኗል ማለት ነው። ቫክሲኔትድ ሆኗል። ስለዚህ ያ ሰውን ለቫይረሱ ኤክስፖዝ ቢሆን ለቫይረሱ የመያዝ አቅሙ በጣም አናሳ ነው ማለት ነው፣ ቫክሲኔትድ ስለሆነ። ሌላኛው ደግሞ ምንድነው? ሰርፌስ አንቲቦዲ ፖዚቲቭ ሆኖ አንቲቦዲ ይሄ ኮር አንቲቦዲውን ፖዚቲቭ ሆኖ ኮር አንቲቦዲ ውስጥ ማን ነው? አይጂኤም ፖዚቲቭ ከሆነ ኢት ኢዝ አኪዩት ኢንፌክሽን ነው። አይጂጂ ከሆነ ደግሞ ክሮኒክ ኢንፌክሽን ማለት ነው። አይጂጂ ከሆነ ክሮኒክ ኢንፌክሽን፣ አይጂኤም ኔጌቲቭ ሆኖ አንቲሰርፌስም ኔጌቲቭ ከሆነ አይጂኤም ኔጌቲቭ ሆኖ አንቲሰርፌስም ኔጌቲቭ ከሆነ ኮር አንቲቦዲው ፖዚቲቭ ከሆነ የኮር አንቲቦዲ አይጂጂ ከሆነ ኢት ኢዝ ክሮኒክ ኢንፌክሽን ማለት ነው። ስለዚህ ኢንተርፕሬሽኑ በዚህ ይሄንን ይመስላል። ሰላም የኢትዮ ኒውሮ ላብ አካዳሚ ተከታዮች፣ የዛሬው ቪዲዮአችን ይሄንን ይመስላል። ቪዲዮውን ላይክ በማድረግ አበረታቱኝ። ስለነበረን ቆይታ አመሰግናለሁ። መልካም ቆይታ። ቻው።